إن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار نجانا الله من النار. يقول الله جل جلاله في محكم تنزيله الذي لا يأتي الباطل من بين يديه ولا من خلفه تنزيل من حكيم حميد. يا أيها الذين آمنوا أطيعوا الله وأطيعوا الرسول ولا تبطلوا أعمالكم. وقوله تعالى ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا. وقوله تعالى لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا. وقوله تعالى قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم. وقوله تعالى وما أرسلنا من رسول إلا ليطاع بإذن الله ولو أنهم إذ ظلموا أنفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما. الحمد لله الذي من علينا بالإسلام. اللهم يا مقلب القلوب ثبت قلوبنا على دينك. يا ميسر الأمور يسر أمورنا برحمتك يا أرحم الراحمين. أيها المؤمنون أيها السلفيون السلام عليكم ورحمة الله وبركاته. الحمد لله الله سبحانه وتعالى مسلموች አድርጎናል። الله سبحانه وتعالى ቁርአን አውርዷል። الله سبحانه وتعالى ነብዩን አለይሂ ሰላቱ ወሰላም ልኳል። የነሱ ኡመትም الله سبحانه وتعالى ያድርገን። الله سبحانه وتعالى ነብዩን የላከበት ምክንያት ሌሎች አንቢያዎች ለምንድን ነው የተላኩት? ህክማውስ ለምንድን ነው? الله በአንድ አያቱ ሱረቱ ኒሳ በምትገኘው ሱራ ምን ይላል? وما أرسلنا من رسول إلا يطاع بإذن الله። አንቢያዎች ለምንድን ነው የሚላኩት? አንቢያዎች እኛ እኮ የላክነው ሌላ ጉዳይ እኮ አይደለም። ለምንድን ነው ታዲያ? إلا ليطاع بإذن الله። የአንቢያ የአደም ልጆች እንዲከተሉት ነው፣ እሺ እንዲሉት ነው። ያመጣው ነገር ወህይ ነው፣ የሚናገረው ነገር የአላህ መልእክት ነው። ማንኛውም አንቢያ إلا دم نوح عليه السلام كانوا جمعوا مالت كانوا أنبياء ነበሩ ولكن شركنا بداية የተገኘችበት ዘመን ሽርክን ቁቡሪ ሽርክን ሱወሪ የፎቶ ሽርክ የቀብር ሽርክ የተገኘችው በሱ ዘመን ነው። የመጀመሪያ ቢዳ መጣችው በሱ ዘመን ነው። አላህ ከዛ በኋላ የሚላኩ አንቢያዎች ሁሉ ከሽርክ ከቢዳ እንዲከለክሉ የሚልካቸው። ታዲያ ለምንድን ነው የተላኩት እነዚህ አንቢያዎች? ልዩጣ አልዩጢዑ الناس የሰው ልጆች እሺ እንዲሉት ነው። ያመጣው ነገር የአላህ መልእክት ሆኖ እውነት ነው እንዲሉ ነው። የሚከለክላቸው ነገር አላህ እንደከለከለው አውቆ እንዲከለከል ነው። ያን بإذنillah በአላህ ፈቃድ አላህ ባዘዘው መሰረት በወህዩ إذن شرعيا وقدريا በቀርም አላህ Subhanahu Wa Ta'ala ጽፏል የሱን ቃል ሰው ልጆች እሺ እንዲሉ በቁርአንም በተውራትም በእንጂልም አላህ Subhanahu Wa Ta'ala ጽፏል አዘዋል። አንቢያዎች አላህ የሚልከው እሺ እንዲባሉ ነው። ወላ ይዑሳ እንዲ ማለት አይቻልም። ይሄ ነው ሙስሊሞች ማወቅ ያለባቸው። አንቢያዎች የሚላኩት ቃላቸውን ተቀብለን የአላህ መልእክት መሆኑን አውቀን አላህን መፍራት ነው እንጂ እነሱን መጥራትም አይደለም። የመጀመሪያው ሱና መንገዱ አንቢያዎች ምንድናቸው? ለምን ይላካሉ? አላህ እንደያከው ሊዩጣ እሺ እንድትሉት ነው። አላህ Subhanahu Wa Ta'ala ነብዩንም እንደዛው አለይሂ ሰላቱ ወሰላም ትልቁ አንቢያ ኢማሙል ሙተቂን ሰይዱ ወለድ አደም يوم القيامه የአደም ልጆች ንጉስ አላህ ያደረጋቸው የጀነት በር ከፋች ናም ትልቁ ሸፋዓ አላህ ፊት ቆመው ስጁድ አድርገው አላህን የቂያማ ቀን የሚለምኑት ነብዩ አለይሂ ሰላቱ ወሰላም اللهم شفعنا فيه እሱ ሸፋም የግንሶች አላህ ያድርገን። እሳቸውም የተላኩት አንድ ትልቁ ነገር ያሉት ነገር እውነት ማለት ነው። መከተል ነው።
ይህም ቢማረት አለም ናም ኢተቢዕ ወላ ተብተዲዕ ኢላል አብዱላህ ብን መስዑድ ረዲየላሁ ዐንሁ ሙስሊሞች ሙእሚኖች ነብዩን አለይሂ ሰላቱ ሰላም ተከተሏቸው መንገዳቸው ሐቅ ነው ወህይ ነው አዲስ ነገር አትፍጠር ናም መስላህ ነው ያልክ አኽሩ ዘማን ላይ እኛም እንደ ፈረንጆች ካልሆነ ዲን መያዝ አንችልም እንደ ይሁዳና ሰራካን ዲን መያዝ አንችልም ይያልክ ተለይባኑ ዘመን ቢዳው በጣም ብዙ ነው እየሰፋ ነው ገናም ለመጣም ይችላል እኛም ማናቃቸው ቢዳዎች አላህ Subhanahu Wa Ta'ala የጻፋቸው ሊገኙ አሁንም እየተገኙ ነው ስለዚህ ማንኛውም ሙስሊም አልኢትባ ያለበት ዋጅቡ አላህ እንዳዘዘው ነብዩን አለይሂ ሰላም እሺ ማለት ነው መንገዳቸውን መያዝ ነው ሱናቸውን በጥርስ ነክሶ መያዝ ነው ቢድዓ መፍጠር የለበትም የተፈጠረውን ቢድዓም እውነት ነው ብሎ መያዝም የለበትም መከተልም የለበትም ያለበት አኽራ መፈልክ ሰው አላህን መፈራሱ ያላህን ዚክር የሚያበዛ ሰው ነብዩን አለይሂ ሰላቱ ወሰላም ይከተላል ለዚህ ነው አላህ Subhanahu Wa Ta'ala ሶስት ነገሮች አስቀምጧል ኢትባዑ ሱና ለመከተል ነብዩን አለይሂ ሰላቱ ወሰላም ለሚከተላቸው ወይም የሚከተለው ሰው ሶስት ነገሮች ያሟላ ሰው ነው ከዛው ሌላው ሊከተለው አይችልም ይከብደዋል قال الله تعالى لقد كان لكم في رسول الله ሆነላችሁ አላህ አድርጎላችኋል خبر بمعنى الامر ይባላል ይሄ ነገር መናገር ብቻ ሳይሆን ተከተሉት ማለት ነው ኡስወቱን ደግ የሆነ መንገድ አላህ የጻፈውና ያሳመረው የሞላው ዲን ሙሉ ነው ዲን ደረጃው ትልቅ ነው አላህ Subhanahu Wa Ta'ala ዲኑን ሞልቶ አውርዷል ልኳል እሱ መንገድ መከተል አላህ Subhanahu Wa Ta'ala አድርጓል ማለት አዟቸዋል ተከተሉት እሱን ሱና ተከተሉት አዲስ ነገር አትፍጠሩ لقد كان لكم في رسول الله أسوة حسنة لمن كان يرجو الله لمن يخاف الله لم يفراسه نبي عليه الصلاة والسلام مكتب من قد أرجو الله يمفراسه نبينا عليه الصلاة والسلام يكتلاتوال سناون يالورا سناون يودال سناون قرطو سياي يكتلوال ويمسن نقروا سزما يودونا يكتلوال يزوال بدعاس يتلال لمن بدعا يسات منقر سلونه يجهنم منقر سلونه بدعا يتلال الله نمفراسه سنة يودال بدعان يتلوال لمن كان يرجو الله لم لشخص كان يرجو الله لم يفروا السوج نبينا عليه الصلاة والسلام مكتل واليوم الآخر ولتنا قياما قر يمفروا سوج ناتشو سنان يميانور سنان يميقول ሊያቁም የሚፈልጉት እነሱ ናቸው ላለ አላህ Subhanahu Wa Ta'ala ሞቶ መነሳት አለ የቂያማ ቀን አላህ ፊት ይቆማል ያደም ልጅ ይጠየቃል ከእድሜው ይጠየቃል ከሀብቱ ይጠየቃል ከዕልሙ አላህ ይጠይቀዋል ከወጣትነቱ አላህ ይጠይቀዋል ይሄን ቀን ለምፈራ ሰው ሁለተኛ ላይ ነብዩ መከተል መንገድ አለው ቢዳን ይጠራል ሶስት ወذكر الله كثيرا ذكر የሚያበዙ ሰዎች ذكر በቀልባቸው በምላሳቸው ዚክር የሚያበዙ ሰዎች አላህ Subhanahu Wa Ta'ala የላካቸው ነብይ አለይሂ ሰላቱ ወሰላም ይወዳል እነዚህ ሶስት ነገሮች የሌለው ሰው ደግሞ ይጠላል ነፍስያን የሚከተል ሰውዬ ወሬ የሚያበዛ ሰውዬ ማራያን የሚያበዙ ሰዎች ሱና ይከብዳቸዋል አይችሉም ይሄ ሶስት ነገር ነው ሶስት መሰረታዊ ግንድ አላህ ያደረጋቸው ነገሮች ናቸው وذكر الله كثيرا ትንሽ እንኳን አላህ አላለም كثيرا ነው ያለው ዚክር የሚያበዙ ሰዎች ናቸው አለይሂ ሰላቱ ወሰለም የአላህ መልእክተኛ የሚከተሉት ለምንድን ነው ከዚህ ዓለም አላህ Subhanahu Wa Ta'ala የላካቸው አንቢያዎች ትልቁ አንቢያና አላህን የፈሩት አን አኽሻኩም ሊላህ ያሉ ከእናንተ ውስጥ አላህን የሚፈራው ነብዩ አለይሂ ሰላቱ ወሰለም ብለው ነግረውናል ይሄ ለሙከራ አይደለም ለኛ ለመግለጽ ነው ዕልም ነው ወህይ ነው ሪሳላስና ለኛ ማሳለፍ ስላለባቸው ከናንተ ውስጥ አላህን የሚፈራው ነኝ አላህን የሚያውቀው እኔ ነኝ ብለው መስክረዋል ገልጸዋል ዚክር የሚያበዛ ሰው ነው ሱናን የሚከተል ከዛ ውጪ ሌሎቹ ሰዎች አላህ Subhanahu Wa Ta'ala እንደገለጸው ዝም ብሎ አልተና መፍሁሙ
የዚያት መፍሁም ከዚሁ ያሉ ሰዎች ሱና ስትነግራቸው ተራራ ይመስላቸዋል ይከብዳቸዋል አይቀበሉትም አይሰሙትም ሌላ ስም ነው የሚያወጡልን ዱንያ ፈላጊ ስልጣን ፈላጊ ለዚህ ነው አንቢያው ሰላቁ ስልጣን ላይ ያሉ ሰዎች የመጀመሪያ የአንቢያ ጠላት ማን ነው ስልጣን ያሉ ሰዎች ናቸው ስልጣን ያላቸው ሰዎች ሀብታሞች ሰዎችን እየዘረፉ ሀብት የሰበሰቡ ሰዎች የመጀመሪያ አንቢያ ጠላት እነሱ ናቸው ዛሬም የምታዩ ሱና የምጠላ ሱናን የማይከተለው አብዛኛው አላህን የማይፈሩ ሰዎች ዱንያ ፈላጊ ሐዋን የሚከተሉ ሹብሃ የተመሳሰለባቸው ነገር የሚከተሉ ሰዎች ናቸው አላህ ገልጧል በቁርአኑ ወኩሉ ሸይ ፈሰልናው ተፍሲላ ምንም የቀረ ነገር የለም ሱና ምንድነው ቢድዓት ምንድነው ሱናን የሚከተሉ ምን አይነት ሰው ነው ዝም ብሎ ነብዩ አለይሂ ሰላም ኡመት መሆኑ ብቻ ሳይሆን አላህን የሚፈሩ ሰዎችና ዚክር የሚያበዙ ሰዎች ናቸው ሱናውን የሚያኖሩት ይሄ ነው አላህ Subhanahu Wa Ta'ala ያስቀመጠው ሱና ነው መከተል አያት የቁርአን አያቶች በጣም ብዙ ናቸው ሐዲሶቹም በጣም ብዙ ናቸው በዚህ ላይ አላህ Subhanahu Wa Ta'ala ያዘው ከዛም አላህ አስጠንቅቋል ጥንቃቄ አድርጉ ብሏል ከዚህ በኋላ አላህ አዞ እንዴት ያነሰው ነው ሱናውን የሚይዘው ዲኑን ካለ በኋላ ተጠንቀቁ ብሎናል ያ አዩለዲና አመኑ አጢኡ አላህ ወአጢኡ ረሱል እናንተ አሁንም ያመናችሁ ያ አህለ ተውሂድ እሺ በሉ ለአላህና ለመልእክተኛው ታዛዦች ሆኑ ተብለናል ከዛ ስምናለ ወላ ትብጥሉ አማለኩም እንቢ በማለት ቢድዓ በመፍጠር አንቢያን እንቢ በማለት ሐዲስ ቁርአን እንቢ በማለት ደሞ ስራችሁ እንዳይበላሽባችሁ حرام ነገር መስራት ሽርክ ቢድዓ መፍጠር ስራን ያበላሻል ማሲያዎች ኢባዳን ያበላሻል ሽርክ ያበላሻል ሪያ ያበላሻል ቢድዓም እንደዛው ነው ያበላሻል ተጠንቀቁ ተብለናል ደሞ ከዚህ በኋላ አላህ ካዘዘ በኋላ እምቢ የምትሉ ሰዎች ተጠንቀቁ ወላ ትብጥሉ አዕማለኩም ስራችሁ ይበላሽባችኋል አላህ አይቀበላችሁ ኢማማችሁ አንድ ሰው ብቻ ነው ይሄን ማወቅ ያለባችሁ ለዚህም ኢማም አላህ አንድ ሰው ብቻ ነው ይላል ሙሐመድ ረሱሉላህ ያ አላህ መልእክተኛ ሙሐመድ ነው የተላከው እሱ ነው አለይሂ ሰላቱ ወሰለም اللهم صل وسلم وبارك عليه ስለዚህ እናንተ ያለባችሁ እሱን መከተል እሱን ቢካላችሁ الله سبحانه وتعالى ስራችሁ ይበላሽባችኋል ተጠንቀቁ ተብለናል وقوله تعالى فليحذر الذين يخالفون عن امره أن تصيبهم فتنة أو يصيبهم عذاب أليم ليلا دمو سنة ببلو بدا يفتروا ولم يتغنون بدا ያለውን የሰው ልጅ ማለት ነው የሚከተሉ ሰዎች ሱናውን ትተዋል ይተንቀቃሉ ሁለተኛ ጥንቃቄ ነው فليحذر ይተንቀቅ ማለት ነው ጥንቃቄ አድርጉ የአደም ልጆች እድሜያቸው ከ15 በላይ ሆናችሁ ወንዱም ሴቱ አቅማዳን መደረሳችሁ ሰዎች تتنققوا فليحذر الذين يخالفون عن امر الرسول صلى الله عليه وسلم يا الله ملكتنيا تزاد بمتلو ሰዎች እሱን የማትከተሉ ሰዎች ከነጭራሹም ውሸታው ነው የምትሉ እንደመካ ኩፋሮች ያላችሁ ሙጅሪሞች ዳህሪያዎች የቂያማ ቀን የለም የምትሉ ከዛም ደግሞ በሷምናችሁ ከዛ ሙናፊቆች በዛሂራቸው ሙስሊም ይሰግዳል ይጾማል ጂሃድም ያደርጋል ሙናፊቅ ሰአሉ الله العفو والعافيه اللهم انا نعوذ بك من النفاق ሙናፊቆች ጂሃድም ያደርጋሉ የሚያደርጉት ለምንድነው ሰይፍ ፍራቻ ነው ይገሉናል ለአላህ ብለው ኢኽላስ የላቸውም ስራቸው ሙናፊቆች ኢኽላስ የላቸውም አላህ Subhanahu Wa Ta'ala ይጠንቀቁ እሱን ቢምሉ ሰዎች ትእዛዙን ቢብለው መንገዳቸውን ቢብለው ያዘዘው መንገድን ቢብለው ተጠንቀቁ ተብሏል ከቢዳም ነብዩ አለይሂ ሰላም አስጠንቅቋል ያንተ አዲስ ነገርን ፈጥሩ ሰዎች ይጠንቀቁ ምንድነው እሱ أن تصيبهم فتنة فتنا ينكوال الفتنة من دون فتنا شركنا كما قال إمام ابن حنبل ما محمد بن حنبل اندالو إيه فتنا مالت شركنا من الباس هو يهدي سكر رابط سنقروا إنبيلنا بقلبو تمت يمتعل ترتاري يمتعل شرك قبال كذا سويو ضال مضل يهونال ወይ ሙብተዲዓ ይሆናል ወይ ፋሲቅ ይሆናል ወይ ማዕሲያ ሰሪ ይሆናል ከዚህ አይወጣም
ይሄ ዱንያ ፈተና ነው። ወይ ሙሽሪክ ነው የሚሆነው ወይ ሙብተዲያ ነው የሚሆነው ወይ ፋሲቅ ይሆናል ወይ ዓሲ ይሆናል። ሐዲስን ቢምል ሰው ሱናውን የማይከተል ሰው ቢድዓውን ዝም ብሎ የሚከተል ሰውዬ ወይ ቢድዓው ሙከፍር እንደ ጃህሚያ ቢድዓ እንደ ሺዓ ቢድዓ እንደ ቁቡርያ ቢድዓ እንደ ጃህሚያ ቢድዓ እነዚህ ሰዎች እንደ ኻሪጃ ቢድዓ እነዚህ ሰዎች ቢድዓ ሙከፍራን ከባድ ነው ቢድዓቸው ቀላል እንዳይመስላችሁ። ይጣማል ሙሽሪክ ይሆናል ወይም ደግሞ ፋሲቅ ይሆናል ወይም ደግሞ ዓሲ ይሆናል። ዱንያ ላይ ነው ወይስ ከዛስ መጨረሻ አላህ Subhanahu Wa Ta'ala አዛቡን አሊም ወይም ደግሞ አሳማኝ ቅጣት ይነካዋል። ይሄ ቅጣት ወይ ዱንያ ላይ አላህ ያዋርደዋል በበሽታም ይሁን በሌላ ጉዳይም ይሁን አላህ ዱንያ ላይ ያዋርደዋል። ከዛስ የቂያማ ቀን አዛቡን አሊም የሚያሳምም ከባድ ቅጣት አዛቡን ገሊብ አዛቡን ዓዚም አላህ እንዳለው ያ ይጠብቀዋል። ማንን? ነብዩን አለይሂ ሰላቱ ወሰላም መከተል ትቶ አዲስ ነገር የሚፈላሰፍ ሰውዬ ፈላስፋ ሙብተዲያ ፈላስፋ። ለምንድን ነው? በራሱ ጭንቅላት ነው የሚሄደው። ሸሪዓውን አይከተልም ሐዲሱን አይከተልም። እነዚህ ሰዎች ወይ ዱንያ ላይ አኽራ አላህ Subhanahu Wa Ta'ala የሚያሳምም ቅጣት ይቀጣቸዋል ይላል። ሌላም አላህ Subhanahu Wa Ta'ala ቁርአን ላይ ሱረቱ ኒሳ ላይ እንዳለው ጥንቃቄ ነው። ጥንቃቄ አኽራ የምትፈልጉ ሰዎች አላህ ሱረቱ ኒሳ ላይ وقوله تعالى وما يشاقق الرسول أي يخالف الرسول رسول بمثلو ሰዎች አለ አላህ የላካቸው ነብይ አለይሂ ሰላቱ ወሰላም መርጦ ወደዋቸው ከሰው ልጆች አላህ Subhanahu Wa Ta'ala ልባቸውን አጥቦ ወሃዩን ያወረደበት ነብይ እምቢ የምትሉ ሰዎች ይሄም እንደዚህ ነው። ወይም ከነጭራሹ አምንበትም ወይም ያምናል ሌላ ነገር ይጨምራል። ይሄን ሱና እምቢ የምትሉ ሰዎች አላህ من بعد ما تبين له الهدى ግልጽ ከተደረገ በኋላ ከተነገረ በኋላ ከተመከረ በኋላ ይላል። ሐቁ ከተነገረ በኋላ አላህ Subhanahu Wa Ta'ala ማንም ሰው አይቀጣው ማስረጃ እስከሚያቆሙ ድረስ وما كنا معذبين حتى نبعث رسولا ይሄ አላህ ህግ ነው። ቃይደቱን ኩልያ ነው። አላህ ማንኛውም ሰው አንቢያ ልኮ ማስረጃው በሱ ላይ አቆሞ ከዛ በኋላ አላህ ምከታው እንጂ ሰው የታማውን ስላወቀ አላህ አይቀጣው። ፈራውን አላህ Subhanahu Wa Ta'ala መጀመሪያ ጠማማነቱን አውቋል። አቢ ጃህልም እንደዛው ኢብሊስም እንደዛው ታዳስ አንቢያዎች ለምን ነምሩድም እንደዛው ኢብራሂም አለይሂ ሰላም ተላከበት አንቢያ ነው። ኢብራሂም አለይሂ ሰላም ነምሩድ ጋር ክርክር አድርጓል ማስረጃ ቆመበታል። እነዚህ ሰዎች አላህ መጀመሪያ እንደማይቀበሉ አዘል ላይ አቋል ጽፏል። አላህ Subhanahu Wa Ta'ala አድል ሐቀኛ ሐቅ ከመሆኑ የአደም ልጆች በእውቀቱ አይቀጣቸው ስላወቃቸው አላህ አይቀጣቸው አውቋል። ግን መጀመሪያ ላይ ማስረጃው ሊነግራቸው من بعد ما تبين له الهدى ያለው ይሄ ነው። ሁዳ ማለት ሐቅ ነው ሐዲስና ቁርአን ነው ዲን ነው ተውሂድ ነው። ይሄ ከተነገረ በኋላ አንቢያን ቢምሉ ሰዎች አንድ ሁለት ሁዳ ወይተቢ غير سبيل المؤمنين የሙእሚኖቹ መንገድ የማይከተል ይሄ አያት ይላሉ ዑለማቱም الصحابه المهاجرون والانصار صحابዎች ናቸው። ሙእሚን من هذه الامه የመጀመሪያ ሙእሚኖች የመጀመሪያ ድን ያዙት አሳቢቁል አወሉን የሚባሉ ሙሃጅሮቹና አንሳሮቹ ናቸው። ነብዩን አለይሂ ሰላቱ ወሰላም መከተል ዋጅብ እንደተደረገብን እነሱም አላህ Subhanahu Wa Ta'ala እንድንከተላቸው ቁርአን ሐዲስ በምንፈስርበት ሰዓት በምንሰራበት ሰዓት በምንከተልበት ሰዓት የነሱ መንገድ ላይ መሆን አላህ አዝኗል። በዚህም አያትም ሌሎችም አያቶች በጣም ብዙ ናቸው። ሰለፎች መከተል ዋጅብ ነው። ዝም ብሎ ነው ራስ خلاص ይበቃኛል እንደ ሙተዘናና እንደ ጃሚያ ባቅላችን خلاص እንደ ሱፊያ ባቅላችን خلاص ይበቃናልና ሌላ ሰው አስር ማለት አይቻልም ሐራም ነው። ويتبع غير سبيل المؤمنين የሚከተል ከሆነ ሰለፎቹን መንገድ የማይከተል ከሆነ ሰሃቦቹን የማይከተል ከሆነ ቁርአንን ፈضل ነዛ ሶስታው የነበሩ ሙስሊሞች ዑለማዎች መንገድ የማይከተል ከሆነ ሁለት ነው። ነብዩና አለይሂ ሰላቱ ወሰለም ሰለፎችን መከተል ሰለፊ የሚባል ሰው ይሄ ነው።
ነብዩንም የሚከተል ሰሃቦችንም የሚከተል ቁርአንና ሐዲስ አላፋን ሰለፉን አውሳል የተባለበት ምክንያት ለዚህ ነው ዑለማው ዝምራራቱም ይሄን ነገር ይሄን አያት ይዘው ነው ግንዳቸው ማስረጃቸው የቁርአን አያት ነው نعم اهل السنه علماء السلفيين علماء المسلمين ዝም ብለው አያወሩም ዝም ብለው አይናገሩም ግንድ አላቸው የሚደገፉበት ነገር አላቸው እኛ ቁርአን ሐዲስ እንከተል አላ ጠሪቀት ፋም ሰለፉን አውሳል ያሉ አያቶቹ ላይ ሆነ አላህ ነው እነዚህን ሰዎች ተከተሉ ያለ ይሄንን በምትል ከሆነ ደግሞ እንደ ጃሚያ እንደ ኻዋሪጃ ዝም ብለ ሐዋ የምትከተል ከሆነ ያ ሰው ምንድነው መጨረሻው نعم نوليه ما تولى ونصله جهنم እሱ የወደደውና የመረጠውን መንገድ እናገራለታል فلما زاغوا زاغ الله قلوبهم ሰዎቹ ሲጠሙ እንቢ ሲሉ አንቢያን ሲያስዋሹ ፈለገ ሰው የአላህ ማገራለት ونقلب أفئدتهم وأبصارهم لماذا كما لم نبي أول مرة كاف تعلي يلالو مجمرا سوتو انبي سلال مكة كفاروች حديثنا قرآن الله قلباتهم አይናቸውንም ገልብጧል ያ ሙቀልበ القلوب ثبت قلوبنا على دينك የመጀመሪያ ሲቀራበት ቁርአን ያወቁ ሐዲስ ያወቁ ቢምሉ ሰዎች አላህ መጨረሻ ላይ ይገለብጣቸዋል አይናቸው ይገለበጣል ቀልባቸው ልባቸው ይገለበጣል እንደ ተደፋ ኩባያ አላህ ያደርገዋል ውሃ ብጨምርበት ላው ላይ ይፈሳል እንጂ ወደ ውስጥ አይገባም ይያውቁ መጥመም ከባድ ነው ሙስሊሞች ይያውቁ ሐዲስ ቁርአን ቢማለት ከባድ ነገር ነው አላህ እነዛቱ ስለወደዱ መንገዱን እናገራላችኋለን መጨረሻስ ወንስሊህ ጀሃነም ያ ሰውዬ መጨረሻው ቢድዓ ሰውዬ ቢድዓን ተፈላሶ ቢድዓ የሚያመጡ ሰዎች መጨረሻቸው እሳት ነው ጀሃነም ነው ወሳት መሲራ ያቺ ደግሞ እሳት መጨረሻ መሆን ነዑዝ ቢላሂ ሚንሃ የከፋነው ስለዚህ ተጥማነው اتبع ولا تبتدع የሚባል የአብዱላህ ብን መስዑድ ቃል ይሄ ለዚህ ነው አብዱላህ ብን መስዑድ አዕለሙ الصحابه ይባላል ዑለማዎቹ ከሰሃቦቹ ትላልቆቹ ሰሃባ ዓሊሞቹ ሰሃባ ሙሃጅር ካዲሙ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ካዲም ነበር ያለ ኢዝን ያለ ፈቃድ ቤታቸው ይገባል ይፈቀድለታል ናም ሳሂቡ ሻረቲ ረሱልላህ ሰለላሁ ዐለይሂ ወሰለም የጫማቸው ባለቤት ይባላል የፍራሻቸው የመከዳቸው ባለቤት ይባላል የሰዋቃቸው ባለቤት ይባላል ለምንድነው ልክ እሱም እንዳነስ ምን ማለት ነብዩ አለይሂ ሰላም ጫማቸውን ይዞ ይከተላቸው ነበር የሚደገፉበት ነገር ይዞ ይከተላቸው ነበር በትራቸው ሰዋቃቸው ውዱአቸው ይዞ ይከተላቸው ነበር በጣም ይከድማቸው ነበር በጣም የቀረበ ሰሃባ ናም እሱ ነው ያለው ሰዎች አላቸው ታቢዮች እነሱም ይያሉ ቢድዓ አንዳንድ ቢድዓዎች ተፈጥሯል በሱም ዘመን በአብዱላህ ብን አባስ ዘመን በአቡ ሁረይራ ዘመን በአብዱላህ ብን ዑመር ዘመን ቢድዓዎች ቀደርያዎች መምጣት ጀመሩ ኻዋሪጃዎች መጡ በዛን ሰዓት ነው ሰሃቦች ተነስተው ዳዓ ጀመሩ ተጠንቀቁ ወሲያቸው ለኛም አልহামዱሊላህ አላህ ዛሬ በእነሱ ወሲያ ሙስሊም ይጠቀማል የሰለፎች ቃል መከተል የነሱን ስራ መከተል ኢብተዲኡ ወላ ተብተዲኡ አለ እንግዲህ ሰዎች አላህ Subhanahu Wa Ta'ala ከናንተ ቀደሙ ትላልቆቹ ሰሃቦች ልከዋል የነሱ መንገድ ፋና ተከተሏላችሁ አዲስ ነገር አትፈላሰፍ አትችልም መፈላሰፍ እስልምና በፍልስምና አልመጣም በጭንቅላት አልመጣም እጅ ቻቻ በማርገም አልመጣም እስልምና አላህ Subhanahu Wa Ta'ala ከሰባቱ ሰማይ ያወረደው የአላህ መልእክት ሪሳላ ነው من الله الرسالة وعلى الرسول البلاغ وعلينا التسليم والتصديق إلى السلفوت رضي الله عنهم عبد الله تعالى አዲስ ነገር አትፈላሰፍ በተለይ አخر الزمان ደግሞ ሙብተዲዓዎች በዝተዋል ናም ፍርቃ በዝተዋል ስለዚህ ሙስሊሞች ጥንቃቄ ያስፈልጋቸዋል ዲናቸው ማው ዒልም عليكم بالعلم ወጣቶች ዒልም ዲናችሁን ወቁ ዛሬ የሚመጣው ቁርአናት ይቀራል ሐዲሱንም ይቀራል ታዲያ በመናገርበት ሰዓት ሐዋው ላይ ሆኖ ነው የሚያመጣው ሐቂቃውን አይነግርም ሙብተዲዓ ስለዚህ የሚያስፈልገን ዛሬ ዒልም ነው የሚያስፈልጋችሁ ሙስሊሞች ዲናችሁን ወቁ ቅሩ
علم العلماء الحمد لله الله አስቀምጦልናል ሐዲሱም አለ ቁርአኑም አለ አዲስ ነገር የሚፈላሰፉ ሰዎች እንዳትከተል አዩዋ ሰለፊ ተነካከ አድርግ ድህን ጫወታ አይደለም አላህ Subhanahu Wa Ta'ala እኛን የፈጠረው ለቅድም አይደለም ለጫወታም አይደለም ነብዩ ማለይ ሰላቱ ሰላም ተልከው 23 አመት የለፉ የደሙበት ጥርሳቸው ረገፈበት እግራቸው ሰበረበት ሆዳቸው ላይ ድንጋይ ያሰሩበት اللهم صل وسلم وبارك عليه ለቀልድ እንዳይመስላችሁ አይደል ኡማ ለዚህ ዲን ነበር ለዚህ ኡመት ነበር ይጮህ ነበረው ኡመቲ ይላሉ የቂያማ ቀን ነብዩ አለይሂ ሰላቱ ወሰለም የመጀመሪያ ያ ትልቁ ተባ ካደረጉ በኋላ ለራሳቸው እንዳይመስላችሁ ምጮት ያ ረቢ ኡመቲ ሱብሃንአላህ የመጀመሪያ ትልቁ ሸፋ ሱጁድ ካደረጉ በኋላ በዛ ሱጁዳቸው ላይ እስካሁን ያልተነገረን ለነብዩም ያልተነገሩ ዝክሮች ይነገራቸዋል ሐምድ የአላህ ምስጋና ይከፈትላቸዋል አዲስ ማለት ነው መላእክቶችም የማያውቁት አንቢያዎች የማያውቁት አዲስ አላህ ይከፍትልኛል ሱጁዷ በጣም ትረዝማለች እዛ ለአላህና ወድሰዋለሁ አመሰግነዋለሁ አሉ ናም እስካሁን ማልተነገረን ያዝክር ከዛ በኋላስ ይርፈዕ ራስ ወሳልቱ ወሽፋቱ ሸፋ አላህ ስላቸው ጊዜ የመጀመሪያ ከምላሳቸው የሚወጣው ያ ረቢ ኡመቲ ሱብሃንአላህ አይነ ኡመቱ ዛሬ ምን እየሰራ ነው ምን እያደረገ ነው ናም የነብዩ ዴታ ያለ ቀብርላቸው ወርድ ብሎ እያረደ ነው ህዝቡ ነብዩ ቋሊ ሰላቱ ሰላም ለራሳቸው አይደለም የጮሁት አዩል ኡማ እንተቢህ ንቁ ወጣቶች የመጀመሪያ የሳቸው ዱዓ የቂያማ ቀን ኡመቲ ነው ስራት ላይ ቆመው اللهم سلم ነው ያ ረቢ ሰልም ለኡመታቸው የተጨነቁት እንጂ ለራሳቸው አይደለም ህዝብ ውስጥ ዛሬ በዚህ ስም ስንት ቢድዓ እየተሰራ ነው ስንት ሽርኮት እየተሰሩ ነው ነብዩ አለይሂ ሰላቱ ወሰላም ወስያቸው መንገዳቸው ነው ሱናውን ተከተሉ ነው ቢድዓ አትፍጠር ዲን ያለ ዒልም አይሰራም ዲን ያለ እውቀትም አይሰራም ያለ ዑለማም አይሰራም ይሄ ነው ዛሬ ዲኑን ያጠፋ ያለው ኢተቢ ወላ ተብተዲ ያ አብዱላህ ኢብኑ ዑመር በዛን ዘመን ቢድዓ ሲገኝ ነው ቢድዓ በጣም ነው የሚያስቆጣው ዑለማዎቹ ሰለፎቹ ሳቦቹ በጣም ይቆጣሉ ለምን አዲስ ነገር መፍጠር ነው ዲን ላይ አዲስ ነገር መጨመር መፍጠር አይቻልም አላህ Subhanahu Wa Ta'ala የሱም መንገድ እንቢያሉ ሰዎች መጨረሻቸው ምንድነው ጀሃነም ነው ብሏል ቁርአንም ሐዲስም ምንድነው ያለው وكل بدعه ضلاله وكل ضلاله في النار ሐዲስና ቁርአን መውጫቸው ሙስሊሞች አንድ መንገድ ሁለቱም የአላህ ወህይ ናቸው ሐዲስ የአላህ ቃልም ባይሆን የነብዩ ቃልም ቢሆን አለይሂ ሰላቱ ወሰለም إن هو إلا وحي يوحى حصر نتي سيغا حصر إن فعل إلا ذات حصر ايوقوا الله نعلم ايوقوا نبي عليه الصلاة والسلام يمناገራቸው ነገሮች የሚሰራቸው ስራዎች ወህይ ብቻ ነው ይሄን ወቁ ወህይ ስለሆነ እሺ ማለት በእናንተ ላይ ዋጅብ ነው የቢድዓ መንገድ የጀሃነም የእሳት መንገድ ነው ትንሹም ትልቁም ነው ፍርቃ 73 ነው ከ73ቱ አንድ ብቻ ነው ጀነት የምትገባ ፍርቀቱ ናጂያ اللهم اجعلنا منهم ፍርቀቱ ናጂያ ብቻ ናቸው ጀነት የሚገቡት ለዚህ ነው አላህ የነብዩንና አለይሂ ሰላቱ ወሰላም የሰለፎች መንገድ የማይከተሉ ፈላስፋዎች ሙብተዲያዎች የጀሃነም መንገድ ናቸው ያለው ወቀውሉ ተዓላ ጥንቃቄ ነው ቁጣ ነው የአላህ ቁጣ ነው ከዛ ሱና የሚከተሉ ሰዎችስ ምን ያገኛሉ ነብዩ አለይሂ ሰላቱ ወሰላም መንገድ የሚያኖሩ ዑለማዎች ጣሊባል ዒልሞች ሙስሊሞች ሱናውን ከተከተሉስ አላህ Subhanahu Wa Ta'ala ሱና የሚያኖሩ ሰዎች ምንዳቸውን በአንድ ሱረቱል አል ኢምራን ላይ ገልጿል وقوله تعالى قل إن كنتم تحبون الله فاتبعوني አላችሁ እናንተ ነብዩን ወዳለን የምትሉ ሰዎች ጂሃድ የምትሉ ሰዎች በዛ ዘመን እንግዲህ ሙናፊቆች ናቸው ጥያቄ ይጠይቃሉ መልሱ ሲመጣ አይሰሩትም اسالوا الله العافيه ጥያቄ ይጠይቃል ወሉ ሲመጣ ደግሞ ወደ ኋላ ነው ብሎ እናንተ ሙስሊሞች ወይም ደግሞ ይሄ ኡመት ነው ان كنتم تحبون الله فاتبعوني
አላህን የምትወዱ ከሆነ በአላህ ካመናችሁ ያቺን ጀነት በር መግባት የምትፈልግ የአደም ልጅ ምንድነው የምትሆነው? ኢን ኩንቱም ትሂቡነ አላህ ፈተቢዑኒ ወነት አላህን የምትወዱ ከሆነ አላህ ነብዩን የምትወዱ ከሆነ እሱን ተከተሉት። ነብዩ አለይሂ ሰላቱ ወሰላም መከተል የአላህ ውዴታ ምልክት ነው። ሰውየውን አላህ Subhanahu Wa Ta'ala ይወዳል፣ ዲን ይወዳል፣ ቁርአን ይወዳል፣ አኺራን ይፈራል። አላህን የሚወድ ሰው ነብዩን አለይሂ ሰላቱ ወሰላም ይከተል፣ ቢድዓውን ይልቀቅ። ያለበለዚያስ ውሸት ነው፣ ሻሃዳው ውሸት ነው። በምላሱ ያለው ነብዩን ይወዳል አለይሂ ሰላቱ ወሰላም ማለቱም ውሸት ነው። መፍሁሙ አያተይኑ መስጠው ኢን ኩንቱም ትሂቡነ አላህ ፈተቢዑኒ ተከተሉት ሲራ ወጀሃራ። ነብዩን የምትከተሉት ደግሞ በውስጣችሁ በልባችሁ አቂዳችሁ ተውሂዳችሁ የነብዩ ተውሂድ አለይሂ ሰላቱ ወሰላም መሆን ያለው ኢኽላሱ ኢማኑ ተውሂዱ የቂኑ ተወኩሉ ልክ እንደ ነብዩ አለይሂ ሰላቱ ወሰላም መሆን ያለበት። ከዛስ ነብዩን የተከተልክ እንደሆነ ቢድዓውን ማትፈልስ ከሆነ ቢድዓ ማሰራ ከሆነ ይሁብኩሙላህ ኢን ተባዕቱሙሁ እሱን የምትከተሉ ከሆነ ትልቁም ተሚንዳችሁ አላህ Subhanahu Wa Ta'ala የአላህ ውዴታ ነው የምታገኙት። አላህ ይወዳችኋል። ኢተቢ ወላ ተብተዲዕ የአላህ ውዴታ ከፈለጋችሁ አዩሀል ሙእሚኑን ነብዩን አለይሂ ሰላቱ ወሰላም ሱናቸውን ቅሩ፣ መጀመሪያ ላይ እወቁ፣ ከዛስ ስሩበት፣ ያዙት። የአላህ ውዴታ ነው የምታገኙት። ለዚህ ኢማም አልቡኻሪ ረሂመሁላሁ ተዓላ ምን ይላል? ኢማም አልሙሐዲሲን ረሂመሁላሁ ተዓላ ትልቁ ስራችን አለ በአሁኑ ዘመን። በሱም ዘመን ጃህሚያዎች ነበሩ፣ ቁርአን መክሉቅ ነው የሚሉ ሙብተዲዓዎች፣ ዑለማዎችን አጋ የሚያደርጉ ዲኑን ማጥፋት የሚፈልጉ ዑለማዎች እነሱ ረድ ሲያደርግባቸው ጠላት የሚሆኑባቸው ሙብተዲዓዎች። እሱ ነው ያለው ትልቁ ስራችን በአሁኑ ዘመን ኢህያኡ ሱና ነው። አፍضل الأعمال رضي الله عنه الله يودده ቡኻሪ እውነት ነው ያለው ትልቁ ስራ ለዛሬ ኢህያኡ ሱና ነው። ለምን ቢድዓ በስቷል። በዛን ዘመን የነበረ ቢድዓ አሁንስ እንዴት ነው የሚሆነው? በአሁኑ ዘመን ለቢድዓ ለሱና ለዲን የሚቆም ሰው የሌለበት ዘመን፣ ዲኑ መሪ የሌለበት ዘመን፣ አላህ ረህመት ያደረገለት ሰው ብቻ ነው። ያቺን አገራ የሚፈራ ሰው ብቻ ዲኑ ይዞ የሚሄደው ዛሬ። በዛን ዘመን መሪዎች ነበሩ፣ በሱ ዘመን የሙስሊም መሪዎች ነበሩ፣ ሰለፍ ነው ረዲየላሁ ዐንሁ ቡኻሪ። ያም ሆኖ ያለ ትልቁ ስራችን ኢህያኡ ሱና ይላል። ሱና ማኖር ነው አፍضل الأعمال። ዛሬም እንደዛው ነው። ትልቁ ስራ ሙስሊሞች መስራት ካለባቸው ከአምስቱ ሰላት በኋላ አርካኑል ኢስላም አርካኑል ኢማን ከያዙ በኋላ ሱናው ማኖር ነው ያለባቸው፣ ቢድዓ መልቀቅ ነው ያለባቸው። ኢተቢ ወላ ተብተዲ ያሉት ናም ሰለፎች ትልቁ ስራ ይሄ ነው። ለምንድነው? ሱና ማኖር ቀልድ እንዳይመስላችሁ የአላህ ውዴታ ነው የሚገኝበት። ወሪድዋኑ ሚነላሂ አክበር። ምንድነው የአላህ ውዴታ ካላችሁ የአላህ ውዴታ ደግሞ ከጀነት የሚበልጥ ጀነት መخلوق ነች፣ አጠፋም። ግን እንደ አህለ ሱና ወልጀማ ይገርማል። ጀነቱ መሳት ይጠፋል የሚሉ ሰዎችም አሉ። ሙተዚላ ጃህሚያ ይጠፋሉ ይላሉ። ነስአሉላህ አልዐፍወ ወልዓፊያ። መንገዳቸው ባጥል ነው። ያቺ ጀነት አላህ የፈጠራት መخلوق የአላህ ውዴታ መخلوق አይደለም። የአላህ ውዴታ ትልቁ ከጀነት የሚበልጥ ትልቁ ስጦታ አላህ Subhanahu Wa Ta'ala ሙእሚኖቹን የሚሰጣቸው የሚሸልማቸው የአላህ ውዴታ ነው። ያ ደግሞ ከጀነት የሚበልጥ ነው። ሱናን የሚከተሉ ሰዎች የአላህን ውዴታ ያገኛሉ። ይብኩሙላህ ወየግፊር ለኩም ذنوبكم። ሱናን በመከተል ብቻ ወንጀላችሁ አላህ ይምራቸዋል። استغفرullah ባትልም ያ ረቢ ማረኝ ባትልም ሱናው ስላኖርክ ብቻ ሱናው ስለተከተልክ ቢድዓው ስለለቀቅ ብቻ አላህ Subhanahu Wa Ta'ala ወንጀላችሁን ይምራችኋል። ልክ በተውሂድ ሻሃዳ ያዘዘው እስልምና ውስጥ የገባ ሰው ወንጀሎቹ ሁሉ አላህ ይምረዋል። በፊት የሰራው ወንጀል እንደዛው ነው። ሱና የሚያኖር ሰው ዛሬም በተለይ በአሁኑ ዘመን ባለንበት ዘመን ይሄ ፈተና የበዛበት ዘመን ውስጥ ሁለተኛ አላህ ያለው ምንድነው? ወንጀላችሁ አላህ ይምራችሁ ለአህሉ ሱና ሱናውን አኑሩ። ትልቁ ስራ ይሄ ነው አላህ Subhanahu Wa Ta'ala ያለው። ሱና ማኖር
በእኛ ላይ ዋጅብ ነው ቢዳ መልቀቅ ከቢዳ መራቅ የግድ ነው ቢዳ መስራት حرام ነው ቢዳ መስራትም መፈላሰፍም حرام ነው አላህ Subhanahu Wa Ta'ala በቁርአን የገለጻቸው አያቶች ስለ ሱና መከተል ከቢዳ መራቅ አያቱ በጣም ብዙ ሐዲሶች ላይ ነብዩ አለይሂ ሰላቱ ወሲያቸው ምን ነበር ለዚህ ኡመት እንግዲህ ፍርቃ እንደምበዛም ተነግሮናል ኺላፍ እንደምበዛም ተነግሮናል ለሳቦቻቸውኛ ለኛስ ያሉት ወሲያው ምን ነበር ለአንሳሮች ሁዘይፋ ብን የማኒ ረዲየላሁ ዐንሁ ኢርባድ የመሳሌሎች ምሳቦች የገለጹ ሐዲስ ምንድነው ነብዩ አለይሂ ሰላቱ ወሰለም ያሉት ሐዲስ ወሲያቸው አሉ ቢዳ እንደሚፈጠር ይሄው መስስ ሙሽሪኮች እንደሚመጡ ነግረውናል ገልጸዋል መዳኒቱንም እንደዛው ተናግረዋል መውጫ መንገድም ተገልጿል የዛራ ኢርባድ ረዲየላሁ ዐንሁ ያወራው ሐዲስ አቢ ዳውድ ትርሚዚ ኢማም አህመድም ያወሩት ሐዲስ ነው ሐዲሱ ሰሂህ ነው አልባኒም ሌሎችም ትርሚዚም ሰሂህ ነው ብለውታል ሐኪም እንደዛው ሐዲስ ሰሂህ ነው ምን ይላል ኢርባድ ረዲየላሁ ዐንሁ قال الإرباد رضي الله عنه صلى بنا رسول الله صلى الله عليه وسلم يا الله ملكتني أسجدنا صلاة ذات يوم عندكن كذام كاسجدوا بولا تنستو قوموا إلى كذام مكروا إلى ثم قام علينا فوعدنا موعظة بليغة بتأم كباري هنا ከድንበር ያለፈ ምክር አላህ Subhanahu Wa Ta'ala ያወረባቸው መልእክት ነብዩ አለይሂ ሰላም መከሩን መውዒዘተን በሊገተን አስረዘሙ እንደገና በልግ የሆነች በዛ ምክንያት አይናችንን ባፈሰሰች ቀልባችን ደነገጥን ፈራናል ምክሩ በጣም ከባድ ነው እንደገና በጣም ረጅም ነው ከዛ በኋላስ አንዱ ተነሳና قال رجل يا رسول الله إنها موعظتنا مودة هي مكر يمجرشا مكر يمسلنا يمجرشا مكر يمسلنا فعيد إلينا وشيا نقرن سابوت رضي الله عنه فقهاناتشو فتاناتشو نقروتشو بدن بياقوتان يردال لك أبا بكر رضي الله عنه نبي عليه الصلاة والسلام برلاي وطو عندك أن دعوة دربو عند بارع الله دنيا ناكرا مرت بلو سياس مرت أو አክራም መርጧል ብለው ሲናገሩ ወዳውንም ባውለቀቀ ሌሎቹ ሳቦች ይሄ ሰው የምን ነው ይላታል እሱ ነብዩ አለይሂ ሰላም እንደምሞቱ ቀናቸው እንደደረሰ ገባ ወዳ አወቀ አለቀሰ ሌሎቹ አልገባቸውም ነበር ያ ባረስ ነብዩ ናቸው አለይሂ ሰላም ይሄም ዛሬ እቺ ሰላት ይባላል ዛሬም ምክራቸው ወዓዛቸው ከሰሙ በኋላ አወቁ የመጨረሻ ምክራቸው ነው ምክረን ወሲያ ነገር ነው እንግዲህ ይሄ ምክር እስካሁን እንደዚህ ዳዕዋ ወዓዝ ሰምተናናቅም በጣም ደንግጠናል ሳቦት በጣም ደንግጧል ወሽያ ነገርን ምን እንሁን ከዛስ ነብዩ አለይሂ ሰላቱ ወሰለም አሉ ኡሲኩም ቢተቅዋላህ የመጀመሪያው ሲያቸው አላህ ፍሩ ዛሬም ይሄ ነው ሙስሊም አላህ ነፍር አዩ ሰለፊ ይተቅላ ሰለፊ ማለት እኮ ትርጉሙ አላህን መፍራት ማለት ነው ሌላ ትርጉም አለው ሰለፊ አይባልም አላህን የማይፈራ ከሆነ ሰለፊም አትለው የሰለፎች መንገድ የሚከተል ሰለፎች አላህ ነው የሚፈሩ ለዚህ ነው ሰለፎች ተከተሉ የተባለ ሰለፊይ ማለት ባጭሩ አላህን የሚፈራ ሰው ማለት ነው ኢተቁላህ አላህን ፍሩ ያዘዘውን ነገር እሺ በሉ ፈጽሙ የከለከላችሁት ነገር አትስሩ ኢተቁላህ አዩሀ ልሙእሚኑን ወሰማ ወጣዓ እሺ በሉ አንም ስሙ ሐዲስ ሲቀራባችሁ ቁርአን ሲቀራባችሁ መጀመሪያ አዳምጡ ስሙት ምን እየተባለ ነው ይሄ የምንነገረው ነገር የማን ነው ሰውዬ ግሉ ነው ያወራ ያለው ወይስ ያላህ ነው የመልእክተኛ ነው ያወራ ያለው አዳምጥ ከዛ በኋላ ወሰም ወጣዓ ካወቅ በኋላ እሺ በል መሪዎቹም ሰመጡ ሙስሊሞች መሪዎች በሚያዟቸው ነገርም ማለት ነው ሐዲስ እሺ በሏቸው نعم ሰላት እስከሰገዱ ድረስ ዲን እስካቆሙ ድረስ ማዓሲያ ስለሰሩ እንደ ኸዋሪጃ ዘማችን ኸዋሪጃ ደግሞ ኋላ ሙስሊምም እንደዛው ነው ኸዋሪጃ ነው አስላቸው መሪዎች ላይ መውጣት ነብዩ አለይሂ ሰላቱ ሰላም ከልክለዋል ማቃሙ ሶላ ዝም ብለ ስገድ ከነሱ ጋር ናም እሺ በሉ ስሙ ተበለናል ከዛ በኋላስ ወሲያቸው ነብዩ አለይሂ ሰላቱ ሰላም فإن هذه
وإن كان عبدا بشيا إن أنت لا يتشوم سو وما الله يسكمت سو بدين اسكمرات درس وده قرآن وحديث عند بترى كتر عش بلود تقر بايام كان بيون بقرآن باريس يمت أمري الشمالك بمسلمون لا يواجه يفلك زنان بسركم اسكسجد درس صلاة يقومك النوم الله سبحانه وتعالى يوم بشرطه نعم بشرطه وإن من يعيش منكم فسيرى اختلافا كثيرا دمو يمتنورو سوج كني بوهارا دنيا لا يمتنورو سوج ገና ብዙ ክላፎች ይመጣሉ صدق رسول الله صلى الله عليه وسلم ነብዩ እውነት ነው አየን ይሄው ባይናችን لقد وقع ما قال ያሉት ነገር ተገኝቷል ሙስሊሞች ሌላ ምን ማጠብቅ خلاف ይበዛል ሐዋም ከተሉ ሰዎች ይበዛሉ ሹብሃ ይበዛል ጅህልና ይበዛል ሁሉም ወደ ራሱ ነው ሰውን የሚጠራው ዲን ቢናገርም ሐዲስ ቁርአን ቢቀራበትም ሰውየው የሚጠራው ወደ ራሱ ነው ከመወከም ዛሬ ዳዕዋ ያለ ኹሩጅ ይወጣል የሚወጣው ለምንድን ነው ሰውን ለመሰብሰብ ነው ዲን እንዳይመስላችሁ ኹሩጅ ምልሶች የሚጠሩት ወደ ራሳቸው ወደ ሱፊያነት ነው ሰው መሰብሰብ ነው እንጂ ለአኺራ ብሎ አይደለም ይሄን እነሱ የነበረ ሰው ያውቃል ሌላ ሰው አውቀው ሽርክን ተውሂድን ቢድዓን ሱና መለየት ዋጅብ ነው ገና ብዙ ክላፎች ይመጣሉ በዛን ሰዓት ምን ነው የተባለው አንድነት ነው የተባለው አንድነት ተብሏል اسمعوا ما قال الرسول صلى الله عليه وسلم نعم اختلافا كثيرا فعليكم فتعقبيانك كذبوا هذا اللهن متفروا سوج ينه منغر يادو የተባለ هذه وصيه رسول الله صلى الله عليه وسلم لهذه الامه كلاب بمتاسات عليك بالسنه አንድነት ይያርክ ከሱብያ ጋር ከኢኽዋን ጋር ከተብሊግ ጋር نعم ከሐዋሪጃ ጋር ከሱማን ነው ከጃህሚያ ከአሻ አትደባለቅ ዲን ይበላሻል ያአላህ ፊት ትዋረዳለህ عليكم بسنتي عليكم بسنتي الزموا بسنتي በዛን ዘመን የኔ መንገድ ያዙ የኔ መንገድ እንዳስለቁ ይሄ ነው ወሲያው የተነገረ ነብዩ አለይሂ ሰላቱ ወሰለም መንገዳቸው መያዝ ነው ቁርአን መያዝ ነው ሐዲስ መያዝ ነው ይሄን ከሚያውቁና ወደዚህ ህዝቡን ከመጠሩ ዑለማዎች ዲናችን መውሰድ ነው عليكم بسنتي አንዴ ነው وسنة الخلفاء الراشدين ሌላው ደግሞ ሰሃቦችን ተከተሉ ሰሃቦች በተለይ خلفاء الراشدين አራቱ ኸሊፋዎች ኸሊፋ ማለት ናም ኸሊፋ ትርጉሙ ከአንቢያ ምትክ ሆኖ የአንቢያ ቦታ ቆሞ ዓለሙን በዋህይ የሚገዛ ሰው ማለት ነው ኸሊፋ ማለት የአንቢያ ምትክ ሆኖ ይሄን ዓለም በሸራ የሚገዛ ሰው ኸሊፋ ይባላል ከዚህ ውጭ ኸሊፋ የለም በቁርአን ባሪስ ከገዛ ኸሊፋ ነው አቡበክር ኸሊፋ ነው ዑመር ኸሊፋ ነው ዑስማን ኸሊፋ ነው አሊ ረዲየላሁ ዐንሁ በሱ ስልጣን ክላፍ በታ እሱም ከአራተኛ ኸሊፋ ነው እነዚህ ሰዎች ያዟቸው عليكم بسنتي وسنة الخلفاء الراشد من عرف الحق واتبعه حقنا አውቆ ያን ሐቅ የሚሰራበት ከሆነ ሰውየው ራሽድ ይባላል ሐቅ አውቋል ራሱ መጀመሪያ ይሄ ነው የሚቀድመው ዕልም ነው ይልኡማ ዕልሙ ምንድነው ሐቁ ምንድነው ይሄ ነብዩ አለይሂ ሰላም የሚሉት ነገር ምንድነው እወቅ ማረጋገጥ ከዛስ መስራት መያዝ ይሄ ነው ነብዩ አለይሂ ሰላም ያዘዙን መንገዳቸው መያዝ ነው ብቻን እንኳን ብትሆን የሁዘይፋ ድዝማ አስተውሱ ሁዘይፋ ብን የማን ረዲየላሁ ዐንሁ ሰሃቦች ሁሉ ስለ ኸይር ነገር ይጠይቃሉ ነስ ስለ ሸር ነው የምጠይቀው አለ መጨረሻ ማለት ነብዩ አለይሂ ሰላም ሐዲሱ ረጅም ነው መጨረሻ ላይ ምንድነው ያሉት ያቺን ፍርቃ ራቃት ያ ሁዘይፋ ኢማንም ከሌለ ክላፉ ከበዛ እነዛን ፍርቃዎች ራቃቸው እምትበላ እምትጠጣ ነገራተ የዛፍ ቅጠል ብትበላው እንኳን ናም እዛ ላይ ሆነ ማለት ነው የነሱና ላይ ሆነ ሞት እንድመጣብህ እነዛን ፍርቃዎች እንዳትደባለቃቸው ያ ሁዘይፋ
ለምን ፍርቃ ያጠማሃል ፍርቃ የጀሃነም መንገድ ነው ቢዳ የእሳት መንገድ ነው እነዛ ተጠንቅቃቸው የምትበላውን ካን ብታጣ ቅጠል ብላ እንደ ሰሃባው ረዲየላሁ ዐንሁ ቅጠል እየበሉ እኮ ነው ጂሃድ የሚያደርጉት ጫማ የላቸው ዛሬ ሙስሊም ስንት ጫማ ነው ያለው ጫማ እኮ የላቸው ባዶ እግራቸው ነበር ሰይፋቸውን ዘይዋጉ የነበሩ ከነብዩ ወራ አለይሂ ሰላቱ ወሰለም እግራቸው ላይ ጨርቅ እየተመተሙ ዛቱ ሪቃ የጨርቅ ጦርነት ተባለ እግራቸው እስከምሰነጣጠቅ ጥፍራቸው ወልቆ ቁስል እስከምደማ ድረስ ነበር ይዋጉ የነበሩት ተመችቷቸው እንዳይመስላችሁ በልተው ጠግበው ጠጥተው ጠግበው እንዳይመስላችሁ ሆዳቸው ላይ ድንጋይ አስረው ሰሃቦች ይሄን እዚህ ያደረሱት ለምን ዲኑ ስለገባቸው ዱንያ ምንድነች አኺራ ምንድነው ይሄን ስላውቁ ነው ረዲየላሁ ዐንሁም ሰሃቦች ያንን ዲን ያለዚህ ነው እኛም እነዛ ሰዎች መንገድ እንጂ ሌላ ነገር እንዳትከተል አንድነት ይያልክ ወደ ቁቡር እንዳትመለስ ነስአሉላህ አልዓፊያ ያ ሙቀልበል ቁሉብ ثبت قلوبنا على دينك ይሄን ዱዓ አብዛ የነብዩ አለይሂ ሰላቱ ሰላም ዱዓ ነው ይሄን ነብዩ አለይሂ ሰላቱ ሰላም ወሲያቸው እተቢ ወላ ተብተድ ባጭሩ ተከተሉ እኔን ሰሃቦች ተከተሉ አዲስ ነገር አትፍጠር አትፈላሰፍ ዲን ፍልስፍና አስፈልገው መፈላሰፍ የለም ያለው እትባዕ ብቻ ነው ወለን ኩንቱም ትሂቡን አላህ ፈተቢዑ አጢኡ አላህ ወአጢኡ ረሱል ይሄ ነው የተባለው እንጂ አዲስ ነገር አትፈላሰፉ ይሄ ነው አንድ ይሄ ትእዛዝ ነው ሁለተኛ ደግሞ ወኢያኩም ይቅራ أحذركم أيها الأمة أيها الأقراء أقري الله الله متفرو دم أحذركم هي دم نهي يبارا ما كركل يبارا يقدموا تزازنوا عليكم يا لو تزازوا من دنو فرقا ببزا زمن فتناو ببزا زمن بولت جاتشو ميازنوا عليكم بسنة الخلفاء الراشدين عضوا عليها بالنواجز تشبيه بليغ يبارا تشبيه نويو እንዴት ነው የምትይዙ ሱናውን ችላ ነው አይደለም በጥርሱ ነክሶ የያዘ ሰው አንድ ነገር አይለቀው ያነ በደንብ ይዞታል ማለት እንደዛ አድርጋችሁ ደግሞ ያዙ ሱናውን ችላ አትበሉ የቀራችሁ ሰዎችም የሰማችሁ ሰዎች ወንዱም ሴቱም አክራ ፈላጊ አዱ عليها بالنواجذ ይሄ ነው ነብዩ አለይሂ ሰላቱ ሰላም የተናገሩት ልክ በጥርሱ ነክሶ እንደያዘ ሰው የሆኑ ሱና ላይ ያዘው እዛ ላይ ሞት እንደ ቢላል አሃድ ነበር ያ ቢላል ረዲየላሁ ዐንሁ ያ አበሻ ጥቁር ነው እኮ አበሻ ነው እኮ ባሪያ ነው እኮ ዘመድ የለውም መካ ውስጥ ማንም የለው ባሪያ ከዛስ ማንም አልፈራም ነበር ጀግና አላህ የመረጠው ተወዳጁ ቢላል ረዲየላሁ ዐንሁ እነዛን መካ ንጉሶች ሳይፈራ ሀብታቸው ሳይፈራ ስልጣናቸው ሳይፈራ አዛባቸው ሳይፈራ አሃድ ነበር የሚለው ኢማማቸው ነው ብላል እንደ ብላል ነው ዲን የምትይዙት እንጂ ዝም ብለን ችላ ተቸገርኩኝ ራበኝ ምን ልብላም ይሄ አይደለም ዲን ማለት አለይኩም በሱነቲ ከዛስ عضوا عليها بالنواجذ ይሄ ከይፍያው እንዴት ነው ዲን መያዝ ያለባችሁ ማሳመር ነው ያለባችሁ ዲናችሁ ማሳመር ናም እንደዛ አድርጋችሁ ያዙት ቀላል እንዳይመስላችሁ ይሄ እንግዲህ የመጨረሻ የነብዩ አለይሂ ሰላቱ ወሰለም ወሲያ መቼ ፈተና በበዛ ዘመን ክላፉ በበዛ ፍርቃ በበዛ በየቀኑ ፍርቃ ገናም ይፈላሰፋል አላህ ስለማይፈራ አክራን ስለማይፈልግ ናም እሱ ስልጣኑና ሀብቱ እንዳይነኩ እንዳይጎሉ ነው የሚፈልገው ሌላ ጉዳይ የለውም ሐዋ ተከታይ ገናም ለመጣም ይችላል በዛን ሰዓት ተጠንቀቁ ያለባችሁ ይሄ ነው ከዛስ ወኢያኩም ወሙደሳትሉ ኢያኩም ወሐذركم እከለክላችኋለሁ ሰሃቦች የሰሃባ መንገድ የምትወዱ የምትመርጡ የምትከተሉ ሙስሊሞች አዩል ሙስሊሙን እናንተም እንደዛው ሁኑ አዲስ ነገር አደራችሁን አትፈላሰፍ የመጣውን አትቀበል ማንኛውም ሰው አየመን ከኔ የፈለገ ዑለማም ይሁን ማስረጃ ከመጣልህ ማሻአላህ አልዓይኒ ወራስ
ያለዛዝ ይሄ እኮ እንዲህ ነው ይሄ እኮ መስላውን እዛ አስቀምጠው ይሄው ማስረጃ አለ አልኢትባር ማድረግ ኢትባር ማነስ ባለበት ቦታ ሙሳረመቱ ነስ ይላሉ ለማቹ ይሄ ዝም ብሎ በጭንቅላት መሄድ ፋስሉል ኢትባር ይላሉ ስለዚህ ያለባችሁ እናንተ ደግሞ ይሄ ነው መከልከል አለባችሁ ሙደሳቱል ኡሙር ቢድዓን እንዳትፈጥሩ ቢድዓ ማለት كل بدعة لم يقم عليها دليل شرعي ابن تيمية رحمه الله تعالى ለማው ቢድዓ ምን ካላችሁ አዲስ ነገር ያለ ማስረጃ ማምጣት ነው ማስረጃ የለውም አያት ቁርአን የለውም ሐዲስ የለውም ከሰለፎች አልመጣም ታዳስ መስረህ እኮ ኸይር ነው ወደ አላህ ኮኑ የሚያቀርበን አላህ ኮኑ ይወዳል ይያሉ የሚፈጠሩ ነገሮች አደራችሁን አቅል ያላችሁ ሙስሊሞች አክራመት ፈልጉ ሰው نعم ለምንድነው فإن كل بدعة ضلالة ጥመቱ ግን ትንሽና ትልቅ አለ ولكن بدعة حسنة يلهم فإن كل بدعة ضلالة تبارك إذن علماء السلف علماء الشاطر رحمه الله تعالى بدعة حسنة يلهم بدعة حسنة بلو يكفافل صوت ما سرجا يلاچوم لذي نبي عليه الصلاة وسياتቸው ላይ ተጠንቅቆ ያሉት ለዚህ ነው بدعات እመት እንጂ حسنة يلهم ከአላህ የሚያርቃችሁ ነገር ነው ይሄ ነገር قدم آيات كرتنا سورة النساء يالهم ليلم آيات الله سبحانه وتعالى يجهنم من قنو بلوت نبيهم عليه الصلاة والسلام تأمتنا وأدس نقر اندات تكتل فلذي وكل بدعة ضلالة وكل ضلالة في النار كما في نساء نبيه عليه الصلاة والسلام وسياته إيه نبرة إيه نم سلفوتهم كذبها لا يالو أقوال السلف من بلوال ምንድነው ያስቀመጡት ብዙ ነው ይሄም ተቆጥሮ የሚያልቅ አይደለም በጣም ብዙ ነው ከዛው የቅድሙ የአብደላህ ኢብኑ መስዑድ ቃል ነው ኢተቢኡ ወላ ተብተዲኡ ያለ ሰለፍ ሰሃባ ነው ረዲየላሁ ዐንሁ ተከተሉ አዲስ ነገር አትፍጠሩ የተባለው አዲስ ነገር መፍጠር ዲን ውስጥ ቦታ የለውም አላህ Subhanahu Wa Ta'ala አይቀበላችሁም አንድ ሁለተኛ ሰውየው ይቀጣበታል ولئن كنتم تحبون الله እንዳለነው የቂያማ ቀን ቁል ሃቱ ቡርሃነኩም ኩንቱም ሷዲቂን አንቱም ማስረጃችሁ የምታረጉትን ኢባዳ የምትሰሩት ነገር የታለ ማስረጃ መጠየቅ የአላህ መንገድ ነው የነብዩ አለይሂ ሰላቱ ወሰላም መንገድ ነው የሰለፎችም መንገድ ነው ሰለፎችም እንደዛው ነው ማንኛው ነገር አይነደር ይላል ማስረጃው የታለ ይላል ማስረጃውን አሳዩን ይላል ማስረጃ መጠየቅ ሱና ነው ሸሪዓ ነው አላህ ነው ያዘዘበት የመጀመሪያ ማስረጃ ጠይቀው አላህ ነው ቁል ሃቱ ቡርሃነኩም የቂያማ ቀን አንቱ ማስረጃችሁ ከአንቢያ ውጪ አንቢያ ሳይላኩ አንቢያ ሳያዛችሁ አዲስ ነገር ያመጣችሁ ሰዎች በዚህ ባዳችሁ ላይ አንቱ ማስረጃ አላህ ይላቸዋል ويوم ينادي فيقول ماذا أجبتم المرسلين የቂያማ ቀን አላህ Subhanahu Wa Ta'ala ለሰው ልጆች ሰብስበዋቸው አንቢያ ተልኳል የናንተስ መልስ ለነሱ ምን ነበር እሺ ብላችኋል ተቀበላችሁስ አልተቀበላችሁም አንቢያን መከተል ዋጅብ ነው አዲስ ነገር መፍጠር حرامም ነው አላህም አይቀበለውም ይሄም የነብዩና የሰለፎች ነዓም ወሲያ ነው አንዳንድ ሰለፎች እንደሚሉት እንደነ አውዛኢ ያሉ عليكم إلى يازل بأثر من صلف يسلفوك من قد يازل الإمام الأوزاعي رحمه الله تعالى محدث بالشام يشام أقر محدث نبر سلفي نبر من إلال عليك بأثر من سلف የዑለማዎች ወሲያ ነው ይደም የሰለፎች ወሲያ ነው የድሮ ሰዎች ያለፉ ሰሃቦች ናቸው ሙራድ የፈለገብ የሰሃቦች መንገድ ያዝ ወይረፈደከ الناس ሰው በጠላህም በንቁህም የፈለገ ነገር ብሉህም ቅድም እንደው ዘይፋዲስ ነው ተመልከቱ የዑለማ ቃል ሐዲሱ ቃል ሙስሊሞች አይጋጭም የሰው ልጅ በጠላህ እንኳን ብትጠላ የፈለገ ስም ቢያወጡልህ እንኳን የነሱ መንገድ አትተው ወኢያከ አርጃል ይላል ደሞ የሰው ልጆች ከሰው ጭንቅላት የወጣው ነገር አደራችሁን እነሱ የፈለጉ ቢያገጡት ቢያሳምሩት
نعم يسو نجر اندات تكتل إمام الأربعة وصياته نبر تفكروا في دين الله يقول الدين وقو قروا علم ياسفل لقاتشوال يسو النجر تويلوا نبر إن ما شاء الله الله سبحانه وتعالى يفترن لزدينو إن الدنيا الله يا نورن لزدينو نبينا عليه الصلاة والسلام مكة الواجب نو بدعة حرام نو الله يقبلوا ملفات بتانو الله سبحانه وتعالى يسمانو يقرانو يمتكما سوت الله درجن يتناغرن الله بلو يتناغرت الله درجن يا مقلب القلوب ثبت قلوبنا على دينك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة وصلى الله على نبينا محمد وعلى آله وصحبه وسلم